ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑርሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ውዶቼ ማሮቼ፣ እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሉሉ ዩቲዩብ ቻናል ላይ ታውቃላችሁ ለእናንተ ይጠቅማል ያስተምራል የምለውን ነገር ነው ሁልጊዜም ወደ እናንተ ሼር የማደርግላችሁ። እናንተም ደግሞ ላይክ እና ሼር ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ ስል በትህትና ጠይቃላችኋለሁ። ከቆይታ በኋላ ደግሞ በአረበኛ በተለመደው በአረበኛ ትምህርታችን እንገናኛለን ማለት ነው። ዛሬ ግን ይዤላችሁ የመጣሁት ከዛ በፊት ሐዋላ ከፈለጋችሁ እንደዚሁም ደግሞ የተለያዩ አልባሳቶችን ከፈለጋችሁ ለቤተሰቦቻችሁ ጋቢዎችን፣ ብርድ ልብሶችን፣ የውጭ ብርድ ልብሶችን ከዚህ ስለምናስገባ ኢትዮጵያ ላይ ፈለጋችሁበት ቦታ ላይ እናደርሳለን ስል በትህትና ነው። ታማኝነት መለያችን ነው። ለዚህም ደግሞ ቁጥሬን ከፕሮፋይል ስር አስቀምጥላችኋለሁ። እየደወላችሁ የምፈልጉትን ማዘዝ ትችላላችሁ ማለት ነው። ዛሬ የመጣሁበት ሁለት ነገራቶች አሉ። ብዙ መዳሞችን ያማረሩ ሁለት ነገራቶች። የአረብ ሀገርን አየር ባህሪ የማታውቁ ብዙ እህቶች አላችሁ። በተለይ አዲስ የሆናችሁ እህቶች፣ እንደዚሁም ደግሞ አዲስ ለሆኑ እህቶቻችሁ እናንተም ደግሞ ሀሳባችሁን ሼር አድርጉላቸው። ምክንያቱም እኛ ኢትዮጵያ ላይ አየሩ በጣም አልሐምዱሊላህ ረብል ዓለሚን በጣም ጥሩ አየር ነው ያለን። ስለዚህ ችግር የለብንም። ገባችሁ አይደለ? እዚህ ሀገር ግን አሁን ባለንበት ታይም ላይ በጣም ሀይ የሆነ ሙቀት ነው ያለው። ያ ሙቀት ደግሞ የመጀመሪያው እንግዲህ የንጽህና ጉዳይ ነው። የሰውነት መሽተትና የአፍ ጠረን ብዙ መዳሞችን እያስመረራቸው ያለው። እነዚህን ነገራቶች እንዴት ትከላከላላችሁ? የአፍ ጠረንና የሰውነት ሽታ በተለይ ብብታችን አካባቢ ላይ የሚሸት ጠረን አለ። ሰውነን ያልበናል፣ ሙቀት አለ፣ ስራ አለ። ከስራ ጋር ከሙቀት ጋር ሰውነታችን አይሸትም ለማለት አንችልም። ገባችሁ አይደለ? አንችልም። ስለዚህ ያን ነገር በነገራችን ላይ ሞዚለል አረቅ አሳይቻችኋለሁ ከዚህ በፊት። እነዚህ ሞዚለል አረቆች ተጠቀሙ ብያችኋለሁ። የፈለጋችሁትን እናንተ የተመቻችሁን መጠቀም ትችላላችሁ ብያችኋለሁ። ነገር ግን ይሄንን የማታመጣላችሁ ከሆነ እናንተ ሎሚና እዚህ ላይ ጨው ጨምራችሁ ወይም ደግሞ ስኳር አድርጋችሁ ብብታችሁን በደንብ አድርጋችሁ አሽታችሁ መታጠብ ትችላላችሁ። ያ ጠረንን ይከላከልላችኋል። ቀን በቀን ሻወር መውሰዳችሁን እንዳትረሱ። ሻወር መውሰዳችሁን ምክንያቱም ንጽህናችንን ስንጠብቅ ራሳችን ነው የሚያስከብረን። ንጽህናችን ራሳችንን ነው የሚያስከብረን። ይሄን ስላችሁ ግን ውድ እህቶቼ፣ ይሄን ስላችሁ ግን ንጽህናችሁን አትጠብቁም እያልኩ አይደለም። የኛ እህቶች በንጽህና አንታማም። ነገር ግን የማያውቁ ይታጠባሉ፣ ሻወር ይወስዳሉ። ነገር ግን ለምንድን ነው ብብት የሚሸተ ይላሉ። ምክንያቱም አየሩ በጣም ሞቃታማ ነው ከምላችሁ በላይ። ያ ደግሞ ሁልጊዜም መጠቀም አለባችሁ። በሙቀት ሰዓት ላይ መጠቀም አልጠቀምም ምናምን ማለት አይቻልም። አልጠቀምም እኔ አላስለምድም የሚባለው ነገር እዚህ ሀገር ላይ አይሰራም። እና እህቶቼ እነሱ ከማለታቸው በፊት እናንተን ታጠቢ፣ ልብስሽን ቀይሪ ካለችሽ ሻወር ወሰጂ ሸተሻል እያለችሽ ነው። ስለዚህ እነዚህ ነገራቶች እኔ አሁን ቲክቶክ ላይ ሴትዮዋ ልጅ ሸቃሏን እያስተማረች አየሁኝ። እንዴ ለምን ብዬ እንትን አልኩኝ ማለት ነው። ቪዲዮ ልሰራ ተገደድኩኝ ማለት ነው። ብዙ አረቦች ይህንን ይማረሩበታል። ደግሞ ያፍጠረን በሁለት አይነት መንገድ ይመጣል። ያፍጠረን አንደኛ ጥርሳችንን ባለመፋቃችን፣ ጥርሳችንን ባለመቦረሻችን። መጀመሪያ ላይ ጧት ስንነሳ ልናደርጋቸው የሚችሉ የመጀመሪያ ነገር ስልካችሁ ጋር አይደለም መሄድ ያለባችሁ። የመጀመሪያ ነገር ምንም ነገር ከማድረጋችሁ በፊት ጥርሳችሁን ቦርሻችሁ ተጣጥባችሁ ነው ወደ ስራ መግባት ያለባችሁ። ገባችሁ አይደለ? ወደ ስራ መግባት ያለባችሁ። ነገር ግን ጥርሳችሁን ሳትቦርሹ ዝም ብላችሁ ዘገደው ብላችሁ መዳም ጋር መሄድ አይጠበቅባችሁ። ምክንያቱም ሰዎች ናችሁ፣ ይሸታል አፋችሁ አይደለ? ስለዚህ እንደዚህ አድርጉ። የአፍ ጠረን በነገራችን ላይ የሚያማቸው ጨጓራቸውን የሚያማቸው በጣም የሚያማቸው ሰዎች፣ ውስጣችሁ ሰላማዊ ያልሆኑ ሰዎችንም ያጋጥማቸዋል የአፍ ጠረን ማለት ነው። ስለዚህ የአፍ ጠረናችሁንም ለመከላከል
ሎሚና እዚህ ላይ ወይም ስኳር ወይም ደግሞ ጨው አድርጋችሁ አፋችሁን ጥርሳችሁን በደንብ አድርጋችሁ ማጽዳት ይኖርባችኋል ማለት ነው በቤታችሁ። ነገር ግን እዚህ ጋር ደግሞ ማወቅ ያለባችሁ ነገር የሞዚለላ አረቅ የምትፈልጉትን ነገር አላመጣላችሁም የምትላችሁ እህቶች ካላችሁ ዛሬ ካላመጣሽልኝ ወይም ደግሞ ዛሬ ወስደሽኝ ካላመጣሁኝ ስራ አልሰራም ትሏታላችሁ። አልሰራም። አዎ አልሰራም። ለምንድን ነው እኔ የምፈልገውን ነገር እማታመጭ? ወይ ውሰጂ ሂጅ ላምጣ በሏት። ውሰጂ ሂጅ አመጣለሁ። የራሴ የምፈልገውን የመረጥኩትን ሂጅ አመጣለሁ። ካልወሰድሽ ደግሞ ካላመጣሽልኝ ስራ አልሰራም በሏት። ስራዋ አልሰራም ስትሏት ሳትወድ በግዷ ታመጣላችኋለች። ነገር ግን እዚህ ጋር ደግሞ ማወቅ ያለባችሁ ወሳኝ ነገር አለ። እሷ ከእናንተ ለመገላገል ስትል ከራሷ ከሆነ እነዚህን ማቴሪያሎች የምታሟላላችሁ ከራሷ ከሆነ ከቅናሽ ቦታ ታመጣላችሁ ይችላል። ከቅናሽ ቦታ ልታመጣላችሁ ትችላለች። ምክንያቱም ኦሪጂናል ያልሆኑ ነገራቶች በጣም ርካሽ ናቸው። እዚህ ሀገር ላይ 5 ብር 10 ብር ታገኛለች። ሻምቦ 5 ብር ታገኛለች። 5 ብር 2 ብር የምታገኝበት ቦታ አለ። ከዛ ቦታ ታመጣችላችሁ። ፊታችሁን ከተቀባችሁ ለማዳት፣ ለፎረፎር፣ ፀጉራችሁን ለፎረፎር፣ ፀጉራችሁ እንዲበጣጠስ፣ ፀጉራችሁ እንዲነቃቀል፣ ፊታችሁ እንዲበላሽ፣ እጃችሁ እንዲቆሳሰል፣ ሀሰስያ እንዲይዛችሁ ያደርጋችኋል ማለት። ምክንያቱም ያ የሚሸጠው ጥራቱን ያልጠበቀ ስለሆነ እናንተ ላይ አላርጂክ ይፈጥርባችኋል ማለት ነው። ስለዚህ በተለይ ፊታችሁን እንዳታስነኩ ሴደልያ ማለት ፋርማሲ ማለት ነው። መድኃኒት የሚሸጡበት ፋርማሲ ማለት ነው። ከዛ አስመጥታችሁ ለፊታችሁ ለፀጉራችሁ የምትጠቀሟቸውን ነገራቶች ከዛ እያስመጣችሁ ተጠቀሙ። የቱንም ያክል ብሩ ውድ ቢሆንባችሁም ነገር ግን ነገ ሐኪም ቤት ይህን ክሬም ልጠቀሙ፣ ይሄን ላድርገው፣ እንዳላለኝም እያላችሁ የምትጨርሱት ስለሚበልጥ ማለት ነው። ነገ ፊታችሁ ላይ የሆነ ነገር ቢወጣባችሁ የማሞክሩት ነገር የለም። ያ ደግሞ ኪሳራ ነው የሚያደርጋችሁ። እዛ ኪሳራ ላይ ከመድረሳችሁ በፊት እናንተ ምን ታደርጋላችሁ? ሴደልያ እኔ ከሴደልያ ውጪ መጠቀም አልፈልግም። ምክንያቱም ሴደልያ ራሱን የጠበቀ ጥራቱን የጠበቀ እቃ ነው የሚሸጠው። ውድ ቢሆንም ጥራቱን የጠበቀ እቃ ነው የምታገኙት። ጥራቱን የጠበቀ ነገር ነው የምታገኙት። አያበላሻችሁም። ናቹራል የሆኑ ነገራቶችን ነው የምታገኙት። ስለዚህ ቀጥታ ሄዳችሁ እራሳችሁ ሄዳችሁ ውሰጂ ብላችሁ ውሰጂኝ ማለት መብት አላችሁ እኮ። አትፍሩ፣ አትሳቀቁ። መፍራት መሸማቀቅ አይጠበቅባችሁም። አልሰረቃችሁም፣ አልዋሻችሁም፣ መሸማቀቅ አይጠበቅባችሁም። ኮስተር ብላችሁ መናገር ነው ያለባችሁ። ኮስተራ ነው መሆን ያለባችሁ። ስለዚህ ሄዳችሁ መጠቀም ትችላላችሁ። ሄዳችሁ ገዝታችሁ ተጠቀሙ ማለት ነው። እና እነዚህ ነገራቶች እያማረሩ ይገኛሉ። የማታውቁ እህቶቼ እወቁ ለማለት ያክል ነው እንጂ አታውቁም እያልኳችሁ አይደለም። አዲስ ስትሆኑ ልክ እንደ ሀገሬ ነው ብላችሁ ዘና አትበሉበት። ምክንያቱም እዚህ ሀገር ላይ የሀገሩን ባህሪ የሀገሩን አየር አታውቁትም አይደለ? ስመጡ በሙቀት በቃ ወይኔ ልቤ ታፈነ እንደዚህ ሆነ ነው የምትሉት። እና ስለዚህ አየሩ በጣም ሙቀታማ ስለሆነ ሰውነታችን ወደን ሳይሆን በግዳችን ይሸታል። ለምንድን ነው የሚሸታው? በጣም ስለሚያለበን። የሚያለበው ሰው ደግሞ አዎ ይሸታል። እና ራሳችሁን ጠብቆላችኋለሁ። በጣም ወዳችኋለሁ። ይሄንን ልንገራችሁ ብዬ ነው። ከቆይታ በኋላ በአረበኛ ቪዲዮአችን በተለመደው የአረበኛ ቪዲዮአችን እንገናኛለን። ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ዩቲዩብ ቻናልን ለሌሎች እህቶቻችሁ ሼር አድርጉላችሁ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ። እና እዘዙ እቃ ደግሞ